በተለይም ክሪስ ሃርገን የተባለች ተማሪ ካሪን በማሰቃየትና በማንገላታት ቀዳሚ ነበረች። አንድ ቀን ካሪ በትምህርት ቤቱ መታጠቢያ ውስጥ ለመጀመሪያ ጊዜ የወር አበባዋ ይመጣል። ካሪ ስለ ወር አበባ ምንም አይነት እውቀት ስላልነበራት በጣም ትደነግጣለች። እዚያ የነበሩት የክፍል ጓደኞቿ በድንጋጤዋ ተሳለቁባት። ትምህርቱን የምታስተምረው አስተማሪዋ እንኳን ጄስ ጃርዲያም ከማረጋጋት ይልቅ ትቆጣታለች። ካሪ በዚህ ክስተት በጣም ታፍራለች፣ ትጎዳለችም። በዚያው ምሽት ታዲያ ካሪ በቤቷ ውስጥ ባለው መስታወት ፊት ለፊት ቆማ የዚያን ቀን ክስተት እያሰበች ነው። ድንገት ያሳፈሯትና የጎዷት የክፍል ጓደኞቿ ፊቶቻቸው በአይምሮዋ ይመጣሉ። ከውስጧ ከፍተኛ የሆነ ቁጣና ጥላቻ ይነሳል። የክፍል ጓደኞቿ ሲያፌዙባት የነበሩት ትዕይንት ደጋግሞ አይኖቿ ስር ይታያት ጀመር። በዚህ የቁጣ ማዕበል ውስጥ እያለች በጠረጴዛዋ ላይ የነበረው የአመድ ማስቀመጫ ወይም አሽትሬ በመባል የሚታወቀው ዕቃ በድንገት ተንቀሳቅሶ ወድቆ ተሰበረ። ካሪ በሆነው ነገር በጣም ትደነቃለች። በመጀመሪያ ላይ በአጋጣሚ እንደሆነ ይመስላታል። ቀናት እያለፉ ሲሄዱ ግን ካሪ በተመሳሳይ ነገሮች እየተከሰቱ እየበዙባት ይሄዳሉ። ስትናደድ ወይም ስትጨነቅ ከሩቅ ያሉ ነገሮች ይንቀሳቀሳሉ። ይሄ ነገር ታዲያ ካሪን በጣም ያስደንቃትና ይገርማት ጀመረ። አንድ ቀን እናቷ በማይሆን ነገር ስትሰድባት ከውስጧ ታላቅ ስሜት ተሰማት። በዚያን ጊዜ መብራቶች ብልጭ ብልጭ ማለት ጀመሩ። ይሄ ክስተት ታዲያ አሁንም ካሪን በጣም ያስደነግጣት ጀመረ።